በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ድርሳን ዘደረሰ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብንሳ በእንተ ክብራ ለድንግል ንጽሕት ማርያም ወበካያ ወላሃ በእንተ ስቅለተ ወልዳ ወበእንተ ርደቱ ውስተ መቃብር አመ ሆረት ወይረከበት ሥጋሁ በዕለተ ትንሣኤው ቅዱስ ወበተንሥአ እሙታን በሰላም እግዚአብሔር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር ፍቅር አንድነት የድንግል ንጽሕት ማርያም ልመናዋ ክብሯ ከእኛ ጋር ለዘላለሙ በእውነት ይደርብንና ስለ ልጇ መሰቀልና ወደ መቃብርም መውረድ በከበረች በትንሣኤው ቀን በተነሳ ጊዜ ሄዳ ሥጋውን ባለማግኘቷ ስላለቀሰችው ልቅሶና ስለ ክብሯ የብህንሳ አገር ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ይህ ነው። ወዳጆቹ ሆይ የአባቶች አለቃ ያዕቆብ ልቅሶ ዛሬ ታደሰ አለ። በድንግልና ጸንሳ በድንግልና ለወለደችው ለተወዳጅ ልጇ ድንግል ማርያም ለምን አታለቅስም? መከራ ስለተቀበለችበት ድንግል ማርያም ለምን አታለቅስም? የድንግልና ጡቷን ላጠባችው ድንግል ማርያም ለምን አታለቅስ? በቤተልሔም በበረት ስለወለደችው ልጇ ድንግል ማርያም ለምን አታለቅስ? በማኅፀኗ 9 ወር ከ5 ቀን ለተሸከመችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስ? ከቶ ወልዳ ላልሳመቻቸው ልጆች ራሔል የምታለቅስ ከሆነ እንደ ሰው ሁሉ በሕፅኗ በብብቷ ለተሸከመችው ልጇ ድንግል ማርያም ለምን አታለቅስ? ከቦታ ወደ ቦታ ይዛ ላልተሰደደችባቸው ልጆች ራሔል የምታለቅስ ከሆነ ከሀገር ወደ ሀገር አዝላ ለተሰደደችበት ልጇ ድንግል ማርያም ለምን አታለቅስ? ከቶ መቃብራቸውን ላላየች ልጆቿ ራሔል የምታለቅስ ከሆነ በአንድ ልጇ መቃብር ደጃፍ ላይ ድንግል ማርያም ለምን አታለቅስ? የባለ መልካም ጽሕም ሽማግሌ ያዕቆብ ልቅሶ በብላቴናይቱ ድንግል ዘንድ ዛሬ ታደሰ። ወንድሞቹ ባሰሩት ጊዜ ያዕቆብ ወደ ዮሴፍ አልተመለከተም። ድንግል ግን ልጇን በእንጨት መስቀል ላይ ተቸንክሮ አየችው። ዮሴፍ በሰፊ ጉድጓድ ውስጥ ሳለ ያዕቆብ በላዩ ያለቅስ ዘንድ ወደ ዮሴፍ አላየም። ድንግል ግን በአይሁድ ጉባኤ መካከል ተሰቅሎ ልጇን አየችው። ዮሴፍን ወንድሞቹን ልብሱን ገፈው ሲያራቁቱት ያዕቆብ አላየም። ድንግል ግን በጎ ምክር በሌላቸው በአይሁድ መካከል ልብሱን ተገፎ ራቁቱን ሆኖ አየችው። ወንድሞቹ ዮሴፍን በ24 ብር ሲሸጡት ያዕቆብ አላየም። ድንግል ግን ይሁዳ ልጇን በ30 ብር ሲሸጠው አየች። አራዊት ባልቀደዱት ልብስና በሌላ ደም ላይ ያዕቆብ አለቀሰ። አምላካዊ ደም ግን ድንግል ማርያም ስለ እርሱ በላዩ የምታለቅስበት በቀራንዮ ዓለት ላይ የፈሰሰው ነው። ድንግል ግን ዛሬ ያየችው ልጇን ያለበሱትን ሌላ ልብስ ነበረ። የራሱ ልብስን ግን እርስ በርሳቸው ተካፈሉት። የዮሴፍ ወንድሞች ወንድማቸው ዮሴፍ በሸጡት ጊዜ አለቀሱ፣ ተጸጸቱ። የእስራኤል ልጆች ግን ጌታቸውን በሸጡት ጊዜ አላለቀሱም፣ አልተጸጸቱም። የያዕቆብ ልጆች ወንድማቸው በነገሰ ጊዜ ተደሰቱ። አይሁድ ግን ጌታቸው ከሙታን ተለይቶ በተነሳ ጊዜ ደስ አላላቸውም። ድንግል ሆይ በእውነት በልጅሽ መቃብር ላይ ልቅሶሽ ጣዕም ያለው አሳዛኝ ነበረ። ማርያም ሆይ ለምን ተቀምጠሻል? ምን ታደርጊያለሽ? ብለው የልጅሽን መሰቀሉን በነገሩሽ ጊዜ በመላእክት መካከልም ቃልሽ ያማረ ነበረ። እነሆ ልጅሽን በመኮንኑ ፊት አቁመውታል። ሊቃነ ካህናትን ያሰቃዩታል፣ ያቃልሉታል። ማርያም ሆይ ምን ታደርጊያለሽ? እነሆ ልጅሽን በፍርድ አደባባይ መካከል ልብሱን ገፈው እያራቆቱት ነው። የኢያቄም ልጅ ማርያም ሆይ ለምን ተቀምጠሻል? ምንስ ታደርጊያለሽ? እነሆ በኢየሩሳሌም ሜዳ የሚሰቀልበትን ግንድን ብቻውን ተሸክሟል። አንድ እንኳን ወደ እርሱ የሚቀርብ የለም። የሐና ርግብ ሆይ ለምን ተቀመጥሽ? የምትሰሪውስ ምንድን ነው? እነሆ ልጅሽን ሰቅለውት በቀራንዮ ቦታ ቆሟል። የዳዊት ዘር ሆይ ልጅሽን በመስቀል ላይ ለምን ከፍ ከፍ አደረጉት? እመቤት ድንግል ሆይ በዮሐንስ ቤት ዛሬ ልቅሶሽ በእውነት ጣዕም ያለው እንደነበረ እንዲህ ስትይ ወዮ ለዚህ መራራ ወሬ ነጋሪ ለኢዮብና እስራኤል ለተባለ ያዕቆብ ካረዷቸው መርዶ የመረረ ነው። ዛሬ ወደ እኔ ለሚመጣ ሁሉ ለዚህ ክፉ ወሬ ወዮ። ልጄ ሆይ አገሩን ባቃጠሉት ጊዜ ለሎጥ ካረዱት መርዶ ያስጨንቃል። በእኔ ላይ ለደረሰው ለዚህ አስጨናቂ ስብከት ወዮ።
ልጄ ሆይ ስለ ኃያላነ እስራኤል ሞት ከረዷቸው መርዶ ይበልጣል። በዚህ በክፉ ወሬ ወደ እኔ ለመጣው ለዚህ ወሬ ነጋሪ ወዮ። ልጄ ሆይ እነሆ ስታረጋጋኝ 30 ዓመት ይሆናል፣ ልገሥጽም አልተቻለኝም። ዛሬ ወደ እኔ ወሬ እስኪመጣ ድረስ ወጥተህ እስከምትገባ አንዲት ሰዓት እንኳን አላመንኩህም። ልጄ ሆይ ለሐዘኔ ሁሉ ጥንቱ ሰላሜ ናት። እኔ ዳኛውን አየው ዘንድ ከቤት አልወጣም፣ በፍርዱም ፊት አልቆምም። ሌባውን ራሱን ሲቆርጡት ሽፍታውንም ይገድሉ ዘንድ ሲፈርዱበት አላየሁም። ከቶ ቀራንዮን አላየሁትም። የጎልጎታንም ቦታ አላውቅም። ሁልጊዜ በሚጣሉበት ቦታ አልቆምኩም። ልጄ ሆይ ክፉ የሆነ ፍርድን አላየሁም። በፍርድ አደባባይም ከቶ ለዘላለሙ አልቆምኩም። ልጄ ሆይ ያደረግኩብህን ግፍን አላውቅም። እኔም በዮሐንስ ቤት ነበርኩ። ልጄ ወዳጄ ሆይ በሊቀ ካህናቱ በሐና ግቢ የተቀበልከው ግፍ ወሬው መራራ ነው። ልጄ ወዳጄ ሆይ ዛሬ ከኔ ላይ ነፃነቴን አስወገድክ። ስለ ልደትህ በናዝሬት መልካም የምሥራች ነገሩኝ። ዛሬ ግን በኢየሩሳሌም ይህችን ክፉ መርዶን አረዱኝ። በዮሴፍ ቤት መልካም ዜና ደረሰኝ፣ በዮሐንስ ቤት ግን የሞት ዜና ደረሰኝ። ልጄ ወዳጄ ሆይ እኔ በልቤ ደስ እያለኝ ተቀምጬ ነበረ። በየዕለቱ ፋሲካ ደርሷል፣ በዓሉን እናክብር ዘንድ ወደ ሀገራችን እንመለሳለን እያልኩ ነበረ። የዚህ አይነት ፋሲካም ደረሰኝ። ልጄ ወዳጄ ሆይ በእንባና በሐዘን በዓሌ ወደ ልቅሶ ተመለሰ፣ ፋሲካዬም ወደ ልብ ሐዘን። በዮሐንስ ቤት ሳለች ስለ ልጇ የመከራ ወሬ በመጣበት ጊዜ ድንግል ማርያም ይህን ልቅሶ ታለቅስ ነበረ። ከእርሷ ጋር ይሄድ ዘንድ ከንጹሐን ሐዋርያት አንድ ፈለገች፣ አላገኘችም። አይሁድን ከመፍራት የተነሳ ትተውት ሸሽተዋልና። ከእርሷ ጋር ይሄድ ዘንድ ስለ ቅዱስ ጴጥሮስ መረመረች። እርሱማ የካህናት አለቆችን ከመፍራቱ የተነሳ ልጅሽን ክዶ አላውቀውም አለ፣ ሄዶም ተሸሽጓል አሏት። ዳግመኛም ስለ ጌታችን ወንድም ስለ ያዕቆብ መረመረች። ለያዙት ሰዎች በተራራ ላይ ልብሱን ትቶ እንደሸሸ ነገሯት። እንድርያስንም ፈለገችው፣ እርሱም ወደ ከተማ አብሮት አልመጣም አሏት። እንደዚህም ቶማስም ሸሽቶ ሄደ። ስለ በርተሎሜዎስም ጠየቀች፣ እርሱም ከወንድሞቹ አስቀድሞ እንደሸሸ ነገሯት። ስለ ፊልጶስም ጠየቀች፣ እርሱም የፋና ወጊዎችን ወጋገንና መብራቶችን ባየ ጊዜ ፈርቶ እንደሸሸ ነገሯት። ስለ ዮሐንስ ወንድም ስለ ያዕቆብ መረመረች፣ አንድ ጊዜስ እንኳን እንዳልቆመ ነገሯት። ስለ ማቴዎስም መረመረች፣ እርሱም ግብር ስለሚቀበላቸው አይሁድንና የካህናት አለቆችን እጅግ ስለፈራ እነርሱም ስለሚጠሉት በሌሊት ጨለማ እንደሸሸ ነገሯት። ስለ ሁሉም መረመረች፣ አብሮ ወደ ቀራንዮና ወደ ጎልጎታ ከሄደው ከዮሐንስ በቀር አንድም አላገኘችም። ድንግልም ከልጇ ደቀ መዛሙርቶች ከዮሐንስ በቀር አንድ እንኳን ባለማግኘቷ እንደገና ዳግም ወደ ጽኑ ልቅሶና ሐዘን ተመለሰች። እንዲህም እያለች አለቀሰች። ልጄ ወዳጄ ሆይ ወዮልኝ፣ ወንድሞች ሸሹ፣ ትተውም ተሸሸጉ። አባቴ ጴጥሮስ ሆይ ጌታን እንዳትክድ ሁል ቀን እጠራጠርህ ነበረ። ስለ እርሱ ወርቅ ብር አልሰጠህ፣ ለምን ጌታህን ፈጥነህ ካድከው? ስለ እርሱ መርከብ ወይም ቀዛፊ አልሰጠህም፣ መምህርንና ጌታህን ዛሬ ለምን ካድከው? ስለ እርሱ ምንም አልሰጠህም፣ ወንድ ልጅም ቢሆን ወይም ሴት ልጅ። ጴጥሮስ ሆይ ስለ እርሱ ወንድምን ወይም ወዳጅን አልሰጠህም፣ ልጄን ለምን ካድከው? በዚህ ሁሉ ልብህ ለምን ቀላል ሆነ? ጴጥሮስ ሆይ እስከ ፈራህና ፈጥነ እስከ ካድክ ድረስ ለእኔ ትለው ዘንድ በድጋሚ ሌላ መስቀል አላየህ፣ እንደ ብረትም የተሳለ አንደበት ሰጥቶህ ነበረ። ጴጥሮስ ሆይ አንተስ ያለ እሳትና ያለ አንጥረኛም ፈጽሞ አቀለጥከው። ጴጥሮስ ሆይ ከሰው ሁሉ ለገጽህ ግርማ ሰጥቶ ነበረ። ብርሃናቸው የማይጠፋ ዓይኖችህ የሰጠ ሲሆን ስለ ጌታ አንድ ጥፊ ትቀበል ዘንድ ዛሬ አልታገስክም። ጴጥሮስ ሆይ የመንግሥተ ሰማያትን መክፈቻ የሰጠህን ልጄን በካድከው ጊዜ አልፈራህም። በሊቀ ካህናቱም ግቢ አልታገስክም። በእርሱ ፈንታም ለዓለም ሁሉ የታመነ ጠባቂ አድርጎ ሾመህ። ጴጥሮስ ሆይ ስለ ጌታ አንድ ጊዜ እንኳ ጥቂት መከራን አልተቀበልክም። ጴጥሮስ ሆይ ለዓለም ሁሉ አባት ትሆን ዘንድ ሾመ። አንተ ግን ለልጄ የወንድማማችነትን ፍቅርን አላደረክም። ጴጥሮስ ሆይ አምላካዊ እጁን በራስህ ላይ ጫነ። አንተ ግን ከመካድህ በፊት ዛሬ በራስህ ላይ የሾህ አክሊልን ይጭኑበት ዘንድ አልፈቀድክም። ጴጥሮስ ሆይ ልጄ ለአንተ ወዳጅ እንጂ እንደ ጌታ እንዳልሆነ አስብ። ልጄን እንደዚህ ትክደው ዘንድ ለአንተ አግባብ አይደለም።
ጴጥሮስ ሆይ ከእኛ ጋር ይህ ሁሉ ድካም እንዳገኘው እንደ አባቴ ዮሴፍ ብትሆን ኖሮ፣ ጴጥሮስ ሆይ እንደ እርሱ ወደ ሄሮድስ ቢጎትቱህ በግብፅ ምድርም ከእኛ ጋር መከራ ተቀባይ ብትሆን እንደ እርሱ መታገስ ባልቻልክም ነበር። እንጃ አባቴ ጻድቁ ዮሴፍ ሆይ በአጥንቶቹ ላይ የሰማይ ጠል ይውረድ፣ ነፍስህ መጽሔትን ትመገብ። ከእኛ ጋር ታግሰህ መከራ ስትቀበል እንደ ጴጥሮስ ልጄን አልካድከውምና። ጴጥሮስ ሆይ ወደ ፍርድ አደባባይ አልወሰዱህ፣ በባለሥልጣኖቹም ፊት አላቆምህ፣ ፈጥነህ ጌታን ካድከው። ድንግል በዮሐንስ ቤት እንደዚህ ስታለቅስ ሳለ ዮሐንስ እያለቀሰ መጣ። እርሷንም እያለቀሰች አገኛት። ድንግል እመቤታችንና ዮሐንስም ስለ እርጌታችን ኢየሱስ ክርስቶስ እርስ በርሳቸው እየተላቀሱ ሁለቱም አብረው ነበሩ። ዮሐንስም ድንግል እናቱን እናቴ ሆይ ጌታችንን ጴጥሮስን ስለ ካደው አታልቅሺ አላት። አሳልፎ እንደሰጠው እንደ ይሁዳ ነውር የለበትምና። በራት ጊዜ ጴጥሮስ ሆይ 3 ጊዜ ትክደኛለህ ሲለው መምህሬን ሰምቻለሁና፣ ጴጥሮስም እንደዚህ በአንተ ላይ ይደረግ ዘንድ አይገባም፣ ጌታዬ ፈጣሪም እስከ ዘላለሙ ድረስ አልክድህም፣ መሞት ይሻለኛል፣ እንደዚህም በእኔ ላይ አይሆንም፣ ስለ አንተ ነፍሴን አሳልፌ እሰጣለሁ እንጂ። ከዚህ ቀደምም መምህራችንን ጌታ መምህሬ ጴጥሮስን 3 ጊዜ ስገሥጸው ሰምቻለሁ። ሰይጣን ባላጋሬ ወደ ወግድ ከኋላ እንቅፋት ሆነብኛልና ሰው ሰውኛውን እንጂ የእግዚአብሔርን አታስብምና አለው። አሁንም እመቤቴና እናቴ ሆይ ስለ አባቴ ጴጥሮስ መካድ አታልቅሺ፣ ለኀጢአተኞች ሁሉ ለንስሐ ምሳሌ ነውና። በቃሉ ያመነውን የጌታችንን ቃልን አስተባብሎ ነበርና። በሐዘኗ የሚገኘን በረከት ከዓይኗም የፈሰሰ የእንባ ውሃ ጸጋ ለዘላለሙ ከእኛ ጋር ይኑር።